አንተ የተረገምክ አፍን ዝጋ ብያለሁ። ሲመስለኝ በሁለታችሁ ማን ያልጨረሳችሁት ነገር አለ። አንተ ግን ከዚህ በኋላ በመንገድ ባገኝ ምን ስለ ልጅ የምታወራው? አንተ ራስ እንደገደልከው ረሳኸው እንዴ? ቪዲዮ ያ ልጅ ጋር የለም። ባካፑም እንደሆነ ጠፍቷል። ባካፑም በጭራሽ ሊጠፋ አይችልም። እሺ ወይ አንቺ ወይ ልጁ እያታለላችሁኝ ነው። ቆይ አንተ ማን ነው ብለህ ነው የምታስበው? ይሄን ነገር ከዳግም ይልቅ ለምን ለራሱ ለነው ማልነግረው? ምን ብለህ ነው የምትነግረው? ሁሉንም ነገር የናሁም እናትና አባት የዳግምን አባት ገለው ሲቀብሩት ተደብቀሽ ቪዲዮ ቀርጸሽ ብላክሜል እያራክሻቸው እንደሆነ። ይሄ ምንድነው? ኤርሚያስ ስለ ዳግም አባት ሞት ምንድነው የሚያወራው? ኤርሚያስ አሁንም አምራን ቃል የገባችለትን ከልጁ ጋር በመሄድ ቪዲዮ አመጣለው በአካቡ ጋር እንደሚገኝ እርግጠኛ ነኝ እሱ ጋር ይቀራል የሚለውን ጥቆማ የሰጣት እሱ ስለሆነ ታዲያ ከሱ ጋር ከተነጋገረች በኋላ ነበረ ወደ ቴዲ በመደወል ቪዲዮን እንዲሰጣት የተስማማችው። ታዲያ በምላሹ ደግሞ ከሱ ጋር ከተስማማች በኋላ ኤርሚያስን ላሽ ብላ አውጥታ ጥለዋለች። ታዲያ ኤርሚያስም ደግሞ አሁንም ማስፈራራቱን ቀጥሏል። ከኔ ጋር ቪዲዮ እንዳለሽ አትዘንጊ፣ እኔን ማትሰጪኝ ከሆነ ከምታገኙ ነገር ከቪዲዮ ለእኔም የማታጋሪኝ ከሆነ እኔም የማደርገውን አደርጋለሁ በማለት የመጀመሪያ ማስፈራሪያው ቪዲዮ ሲሆን ደግሞ እኔ ስለ ክብሬ ምንም አልጨነቅም፣ የፈለግከውን ነገር ማድረግ ትችላለህ በማለት በቪዲዮ በኩል የያዘባትን ቪዲዮ እያስፈራራት ያለውን ቪዲዮ በያዘባት በኩል ምንም አይነት ችግር እንደሌለባት እሱ አሁንም እዛው ላይ እሷ ደግሞ የትና የት የደረስኩኝ ነኝ፣ ስለዚህ እንደፈለግክ ማድረግ ትችላለህ፣ አይደለም ሶሻል ሚዲያ ላይ እንደፈለግ የፈለግከው ቦታ ላይ መለጠፍ ትችላለህ ስትል በዚህ በኩል እንደማያዋጣው ያወቀውና ያመነው ኤርሚያስ ደግሞ በመጨረሻም አንድ ነገር ብቻ እፈልጋለሁ፣ አሁን ስለ ዋናው ቪዲዮ ነው የምጠይቅሽ፣ ከልጁ ቪዲዮን ተቀበይና ስለዚህ ዳጎስ ያለ ገንዘብ ለሁለታችንም ጥቅም የሚሆን ማግኘት ይኖርብናል የሚለውን የሁለታቸውን ሀሳብ ታዲያ አሁንም ወደ እኔ ካላጋራሽኝ በቂ መረጃ ያለው ከአምራን ጋር ብቻ ስለሆነ ኤርሚያስ የፈለገ ቢናገርም ነገር ግን በቂ መረጃ ያለው ከአምራን ጋር ብቻ ስለሆነ ታዲያ አምራንን በድጋሜ ተግባብተውና አብሮ ለመስራት በዚህ በኩል እጅ ላይ ተያይዘው አብሮ እንደሚሰሩ ተግባብተው ተስማምተው የነበረ ሲሆን ነገር ግን የኤርሚያስ ፈጠነ ማለት እሷን ሊቀብራት እንደቻለ ስለተረዳሽ ታዲያ አምራንም ደግሞ ኤርሚያስ በተደጋጋሚ ስለሰበራትና ገደቱን ስላሳያት ታዲያ እሷም ላሽ ለማለት ተገዳለች። ታዲያ በአሁኑ ደግሞ ቪዲዮን የማትሰጪኝ ከሆነ ልጁን መጀመሪያ ጠይቂው የማለት ጥያቄ ይጠይቃታል። ታዲያ አምራንም ደግሞ ስለ ቪዲዮ ምንም የምታውቀው ነገር እንደሌላትና መረጃ እንደሌላት እንዲሁም ደግሞ በአካቡም ጋር በፍጹም እንደማይገኝ ቪዲዮ እንደሌለም ልጁንም ማናገረው የለም ብሎኛል ነበር ያለችው። ታዲያ ኤርሚያስም ደግሞ እየሸወድሽኝ ነው፣ እየዋሸሽኝ ነው፣ በፍጹም ቪዲዮ ከየትም ቢጠፋ በአካቡ ጋር ሊገኝ ይችላል፣ ፈጽሞ ሊጠፋ አይችልም። አንድም አንቺ እየዋሸሽኝ ነው፣ አንድም ደግሞ ልጁ እየዋሸኝ ነው ማለት ነው። ስለዚህ አሁን ማስፈራራቱን ቀጥሏል። የማታመጭ ከሆነ ቪዲዮውን የማታጋሪኝ ከሆነ እኔ እንግዲህ በበኩሌ እኔም የራሴን እርምጃ መራመድ እችላለሁ በጎን በኩል። እንግዲህ ኤርሚያስ በሌላ በኩል ሲራመድ ለአምራን ደግሞ ሌላ ኪሳራ ስለሚያመጣባት ታዲያ አምራንም ደግሞ የፈለግከውን ነገር ማድረግ ትችላለህ ያለች ቢሆንም ነገር ግን በሌላ በኩል ሀሳቧ እንዳይሳካና ሴራዋ እንዳይሳካ የሚሸረሽራት ኤርሚያስ ብቻ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ላይክ ማድረግ አትርሱ። እንዲሁም ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። ሀሳብ አስተያየት ማንኛውንም መስጠት መጠየቅ የምትፈልጉትን ሀሳብ አስተያየት ኮሜንት ስር ማስቀመጥ ትችላላችሁ። በሌላ በኩል አምራን ያደረገችው ሴራ የኔ ህይወት ተበላሽቶ እኔ እንደዚህ ሆኜ ቀርቼ ናሆምና ኑሃሚን በፍጹም አብረው እንዲዘልቁ አልፈቅድላቸውም በማለት የተራመደችው ሴራ ዛሬም ከሽፎባታል። በመጀመሪያ ከዳግም ጋር ከተነጋገረች በኋላ ከዳግም ጋር እንደተነጋገረችና ዳግም እጁ እዚህ ውስጥ እንዳለበት እንደ ማስረጃ ለመያዝ በመጀመሪያ ዳግም ጋር ስትገናኝ ቪዲዮ አስቀርጻ ነበረ።
ወንድማማቾቹ እንዲጣሉ ከዚህ ነገር እሷ ነፃ ናት እንድትባል። ታዲያ ናሆም ደግሞ ይህንን ማስረጃ ወንድምህ ነው የሚለው ማስረጃ ያለምንም ጥርጥር ወንድምህ ነው ብትለው፣ እንዲሁም ከእሷ ጋር ተገናኝተው የተነጋገሩት በአባቱ ጉዳይ ተገናኝተው የተነጋገሩበት ቪዲዮ ስለቀረጸች፣ ስለዚህ እሷ አይዲያውን ቀይር አድርጋ እንግዲህ ዳግም በዚህ ጉዳይ ላይ ዳግም ነው እጁ ያለበት በማለት ወደ ዳግም ለማጣበቅ ፈልጋ ነበረ። እንዲሁ ናሆምም እዚህ ጉዳይ ላይ ያለበት ዳግም ብቻ ነው በማለት ጸቡን ከዳግም ጋር እንደሚቀጥል፣ ከዚህ ውጭ ከዳግም ውጭ ማንም የኔን ክፍል ደፍሮ ሊገባ የሚችል የለም፣ ማንም ሊያደርገው የሚችል የለም፣ ደግሞም ከክፍሌ አይቼዋለሁ፣ እንዲሁ ደግሞ ከሱና ከእምራን ውጭ ማንም የሚያደርገው የለም ያለ ሲሆን፣ ነገር ግን እምራን ይህንን ነገር እንደማታውቀው እርግጠኛ ነኝ በማለት ስለዚህ ጥላቻውንና ጸቡን ከዳግም ላይ አድርጎ የነበረ ሲሆን፣ ወይዘሮ ዝናሽም ደግሞ ከዚህ አስተሳሰብ ከዚህ በኋላ ቀር የሆነ አስተሳሰብ ራሱን ነፃ እንዲያደርግና ለዚህ ሁሉ ተጠያቂና ከዚህ ጀርባ ያለችበት ያለምንም ጥርጥር እምራን ናት የሚል ትክክለኛ ግምትም ነበራት ወይዘሮ ዝናሽ። እምራንም በቦታው ራሷን ነፃ ለማስመሰል እንግዲህ እዚህ ቤተሰብ ሰላም እንደምትፈልግ ሆና ያለ ወትሯ እየተቅለሰለሰችና ይቅርታ እያለች ስለነበረ፣ ስለዚህ ወይዘሮ ዝናሽ ያለ አንድ ነገር እንደዚህ ደግ አልሆነችም። ስለዚህ ከዛም ከዚህም የምትንቀዠቀዠው ያለምንም ጥርጥር እምራን ናት ይህንን ነገር ያደረገችው ብላም ለማሳመን ሞክራ ነበረ ናሆምን። ኑሐሚንም ከናሆም አነጋገርና ካቀረበላ ማስረጃ ልጅቱን አውቃታለሁ በማለቷ ታዲያ ኑሐሚን እኛ በሌላ ቦታ የተጣላን መስለን ተለያይተን እኛ በሌላ ቦታ እንገናኛለን እንነጋገራለን በማለት ቦታው ላይ ቁጭ አድርገው ሄዳ ነበረ። ታዲያ ናሆምን በዚህ የተበሳጨው አለማዳመጡ ያበሳጨው ናሆምም ከኑሐሚን ቀድሟት በሌላ በኩል ቤቷ ገብቶ በር ከፍቶ ቤቷ ቁጭ ብሎ ጠብቋን ነበረ። ታዲያ ናሆምም ደግሞ ለይቅርታም ለምን አታዳምጭኝም? ለመሆኑ ሳታዳምጭኝ እንዴት በዚህ ልክ አኩርፈሽኝ ጥለሽኝ ትሄጃለሽ? ለማለት ቤቷ ድረስ የለፋ ቢሆንም ነገር ግን ኑሐሚን ደግሞ እሱ ከሚያስበው ሌላ አስተሳሰብ እንዳላትና ከዚህ ቀድማ ከእምራን ጋር እንደተገናኘችና እምራን እየተናገረችው ንግግር እንግዲህ ከዚህ ጀርባ ያለችው እምራን ልትሆን እንደምትችል እንዳረጋገጠላትና ነገር ግን ለምን እንደደበቃ ለምን እንዳልነገራት ብቻ በዚህ በኩል ብቻ የጠየቀችው ሲሆን፣ ነገሩን ደግሞ ለጠላቶቻችን ታዲያ እንደዚህ ካላደረግን እንዴት ብለን በማለት ኑሐሚን እንግዲህ ባልተጠበቀ መልኩ ናሆምን ይቅርታም ሆነ እንዲሁ ደግሞ የሚያስቆጣውንም ነገር እዚህ ጋር ቋጭቸዋለሁ ብላ ሄደችውን ነገር እንደተመለሰችና ያ ያለፈ ነገር እንደሆነና አሁንም ደግሞ ከዚህ ነገር ውስጥ እምራን እጇ እንዳለበትና ፎቶውንም እንዲሁ ስትመለከተው ፎቶሾፕ እንደሆነ በኤአይ የተቀናበረም ጭምር እንደሆነ የሚያሳይ ልብ ብሎ ካየው ፎቶው ቅንብር መሆኑ በሚገባ ያስታውቅ ነበረ። እንዲሁ በድጋሚ ደግሞ እምራን ያለችበት ቦታ ድረስ መታ ስለዚህ ለመፈትፈትና የሌለ ነገር ፈጥራ ለማውራት መሞከሯ ከዚህ ነገር ጀርባ ያለችው እምራን መሆኗ ተገልጾላት ለናሆምም ይቅርታም እንደዚህ አይነት ነገርም ዝም ብዬ በትንሽ ነገር ባልሆነ ነገር የማኮርፍ ሴት አይደለሁም ስትልም ናሆምን አስደስተዋለች። ኤርሚያስም አልሳካለት ያለው ኤርሚያስም እንዲሁ የመጨረሻ ማስጠንቀቂያ ያለውን ከዚህ ቪዲዮ የማታጋሪኝና የማታቀርብኝ ከሆነ ሼር የማታደርግልኝ ከሆነ አይዲያውንም እንዲሁም ደግሞ ገንዘቡን ዳጎስ ያለ ገንዘብ አብረን ልናገኝ ይገባል። ይህንን ነገር መናገር ይኖርብናል። ዳግምን እኔ ጠርቼ እነግረዋለሁ አንቺ የማታደርገው ከሆነ እያላት ሲሆን ነገር ግን በዚህ ጉዳይ እንደማይሳካለትና ዳግምን ቀድማ እንዳናገረችውና ከዳግም ጋር ከዚህ በኋላ ዳግም በዚህ ጉዳይ ላይ ፈጽሞ ድጋሜ ሊያናግራት በማይችልበት መልኩ ተነጋግራ ስለ አባቱ ምንም የምታውቀው ነገር እንደሌላት ደምድማ እንደጨረሰችም አሳውቃ ተስፋ እንዲቆርጥ አድርገዋለች። ታዲያ የመጨረሻም ተስፋ የማይቆርጠውና ተስፋ ያልቆረጠው አንድ የመጨረሻ ተስፋ አለኝ ያለው ኤርሚያስ ደግሞ አሁንም ነገሩን ወደ ናሆም አዞሮታል። ይህንን ነገር እሺ ወደ ናሆም ባዞረው ከዳግም ወደ ናሆም ባዞረው ወዴት ሊያመራ እንደሚችል ታውቂያለሽ ወይ? ይህንን ነገር እስኪ አስረዳኝ፣ እንዴት አድርገ ነው ለናሆም የምታስረዳው ስትለውም ታዲያ እኔ ደግሞ ለናሆም የማስረዳው እናትና አባቴ የዳግምን አባት ገለው ሲቀብሩ የሚያሳይ ምስል እንዲሁ ደግሞ እምራን ደግሞ ቪዲዮ ቀርጻ እያስፈራራቻቸው ነው በማለት እንግዲህ የትና የት እንደማደርሰው በማለት አስፈራርቷትም ነበረ።
ነገር ግን አምራን ይህ ነገር እንደማይሳካለት በፍጹም እንደማይሳካለትና ከፈለገ ከናሆም ጋር ማጣላት ከፈለገ የፈለገውን ነገር ማድረግ እንደሚችል ቀድሞውኑ የተጣላሽ ነገር ግን ከነገር ላይ ነገር ያለ ነው። ስለዚህ የፈለገውን ነገር ማድረግ ትችላለህ። በሌላ በኩል ስለ እህቱ ጭንቀትና እህቱ ያለችበትን ጊዜ በመረዳት ጥግ ድረስ አብረሽ ነኝ አይዞሽ እያለ ያለው ናሆም ታዲያ ከኤሚ ጋር አብረው ሲጫወቱ ያሳለፉትን ጊዜያቶች ምን አይነት ምርጥ ቤተሰብ እንደነበሩና አሁን ያሉት ነገሮች ፈጽሞ የማይታሰቡ እንዲሁም ወንድሟ አለመሆኑን እንኳን አውቃ ያለፉ ጊዜያቶች በፍጹም ወንድም አይደለም ከሱ ሌላ ወንድም የለኝም እንድትልም ያደረጋት ምርጥ ጊዜያቶችም ነበሩ። ስለ ወንድምነት ፍቅሩም ስታነሳ እንዲሁም ያ ጊዜ ደግሞ ምን አይነት ጊዜ እንደነበረና ምን አይነት ጨዋታ ይጫወቱና ያሳልፉ እንደነበረም እያነሱ እንግዲህ ተደብቆ የነበረው ሚስጥርና ቤተሰባችንን የበጠበጠው ነገር ከዚህ ጋር ቢበቃ ብዬ እመኛለሁ እያለ ከዚህ ውጭ የደበቀችውም ነገር እንዳለም ኤሚን እየጠየቃን ነበረ። ታዲያ ኤሚ ምንም ነገር የለም፣ ነገር ግን አንድ ነገር ብቻ እሱም ደግሞ እናቴና አባቴ ዳግምን አባት ገለው እንደቀበሩት ያወቀ ቀን ወንድሜ ምን ይሆን ይህ ነገር እንዴት ህሊናዬን እንደበጠበጠው ባወክልኝ እያለች የመጨረሻ የሚረብሻን ነገር ይህ ብቻ እንደሆነም እያሰበች ተነስታ ወደ ኪችኗ ሄዳለች። ታዲያ ስትመለስም ደግሞ ይህንን ጥያቄ ለናሆም ያልመለሰችው ኤሚ ስትመለስ ናሆም ሌላ ሰው ሆኖ ነበር የጠበቃት። ለናሆም እንግዲህ ከኤርሚያስ ስልክ መጥቶለታል። ይህም ስልክ ደግሞ ምን አባቱ ፈልጎ ነው የሚደውለው? ምን ፈለገ ደግሞ ይሄ ከኔ ደግሞ ምን ይፈልጋል እያለ በመቀጠልም አስከትሎ ሜሴጅ ጽፎለታል። ሜሴጁም ከዳግም አባት ጋር የሚያገናኘው ነገር እንዳለ ይሄ ቤተሰብ እንግዲህ ይህንን ነገር ሲያነሳበት በሮ ምን ለማለት ፈልገ ነው ከቤተሰቦች የራቅ ይህንን ፍልስፍናን አንሳ ለማለት እንግዲህ በሮ መሄዱ አይቀርም። ኤሚ ስትመለስ እንግዲህ ናሆም ሌላ ሰው ሆኖ ጠብቋታል። ምን እያለ ነው ይሄ ሰውዬ ምንድን ነው የሚለው? ከዳግም አባት ጋር ደግሞ ምን ያገናኘዋል እያለ ኤሚ የፈራችውን ነገር ናሆም ሰምቷል። እንግዲህ በመጨረሻም ኤርሚያስ ነግሮታል የመጨረሻ እድልና ምን ሊያደርግ እንደሚችል መገመት አይከብድም። ናሆም ይህንን ነገር ካወቀ ቤተሰቡን ምን ሊያደርጋቸው እንደሚችል መገመት አይከብድም። እኔ ገንዘብ ለማግኘትም ሆነ ሰላማቸውን ለመበጥበጥ ናሆምን ብቻ መንካት በቂ ነው። በናሆም በኩል ከሄድኩ ሴራዬ ይሳካልኛል በማለት የፎከረውን ነገር ወደ ናሆም በመሄድ አድርጎታል። እንግዲህ ናሆምስ ወደ ተቀጣጠሩበት ቦታ በመሄድ ያገኘው ይሆን? ዳግምን ደውሎለት ዳግምን ቀጥሮ በዳግም በኩል ሳይሳካለት ቀርቶ አሁን ደግሞ በናሆም በኩል ሄዷል። እንግዲህ ናሆምስ ምን ሊሆን? የዛሬው ክፍል ይህንን ይመስል ነበረ። ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልኝ እያልኩኝ ቪዲዮውን ላይክ ማድረግ አትርሱ። ወዳችኋለሁ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ